የሃና ግዳይ ወይንም የባምቢ ሀበሻ ጉዳይ አሁን ላይ አሳሳቢ ደረጃ ላይ ደርሷል። እሷም በቃኝ ደክሞኛል ስትል ስቶሪዎቿና በቲክቶክ አካውንቷ በቪዲዮ ወጥታ የተናገረችው ትኩረት ሊሰጠው የሚገባ አሳሳቢ ጉዳይ አለ። እሱን ቪዲዮ የምንመለከት ይሆናል። የአርሲ ኦርቶዶክሳውያን ጨፍጫፊዎች በፊት ለፊት በግሃድ መጥተዋል። ምንድነው ያሉት የሚለውንም የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ እንጀምር። ሃና ግዳይ ወይንም ባምቢ ሀበሻ ምንድነው ያለችው የሚለውን እናስቀድም። የሚታወቀው ሰሞኑን ባምቢ ሀበሻና ኮሜዲያን እሸቱ ሰጣ ገባ ውስጥ ገብተው ነበረ። በትናንትናው ዕለት ምላሽም ሰጥታ ነበረ። ነገር ግን ዛሬ ደግሞ በቃኝ ደክሞኛል ስትል አሳውቃለች። ዙሪያዋ ላይ አድርጋቸው የነበሩትን ቴክስቶች እንመልከት። ባለጌው ደስ ይበለው ብዬ እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሁነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ስትል ስቶሪዋ ላይ ያስቀምጣ ነበር። እንደገናም ከዚህ ቀጥሎ የሆነ ነገር ከሆንኩ የገደለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁ እንዳትረሱብኝ ስትል በተጨማሪ ሌላ ስቶሪ ማስቀምጣለች። ሶስተኛው ስቶሪዋ ደግሞ እንደዚህ ይላል። ይሄኛው ስቶሪዋ ቀጥታ ለእሸቱ ነው የጻፈችው። እንደዚህ ይላል ሶስተኛ ስቶሪዋ። እውነት ለመናገር በጣም ብዙ ሊሄድብህ ነበር፣ ግን ክብር ለድንግል ማርያም ልጅ ከልብ ሳላስመስል ለማም ነው። እንዳንተ ልቦጠቡጠው ላልቀረብኩት አንድ ቀን ሳያድር ቤተሰቦቼ ላይ የተፋኸውን ቅርሻትህን ህዝቡ አስተፋልህ። ነገ ልጅህ ሲያድግ የሚያየው ደማቅ ታሪክህን አስቀምጠሃል። የኔስ ወላጅ የጨፋሪ የዱርዬ ወላጆች ነው የሚባሉት። ያንተ ልጅ ግን አባቱ ስለ ብዙ ብሮች ተጠያቂ ስብዕና የጎደለው ለገንዘብ ሲል ከቤተ ክርስቲያኗም ከህፃናቱ ስብዕና ጋር የማይሄድ ነገር ለገንዘብ ሲል ብቻ ወርዶ ቤተሰቡን የሚናገር ለሰው ሞት ተጠያቂ ሊሆን የሚችል ንግግሮችን በማን አለብኝነት የሚተፋ አባት መሆንህን አስመስክረሃል። ቢንጎ ፈጣሪ እኔ ቀራጯ ጋር እንጂ አንተ ፈሪሳዊ ጋር የለም። ወዳጄ አትሞኝ አትወጣጠር ስትል ቀጥታ ለእሸቱ ነው ይሄኛውን መልስ እየመለሰችው። እነዚህኞቹን ስቶሪዎቿን ካስቀመጠች በኋላ በቪዲዮ ደግሞ እንደዚህ ስትል ጨምራለች። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ የሚሄድም ይመስለኛል። ዩቲዩብ ከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬ እና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መታችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼውን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። የኔ ውድ እህት ቤተክርስቲያንን ማንም አይወክላትም። ቤተክርስቲያንን የሚወክላት አንቺ የምትወጂው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ቤተክርስቲያን ውስጥ ያሉ ሰዎች ሁላቸውም ጥሩ ናቸው ማለት
አይደለም። እሸቱ ከተናገራቸው ነገሮች ላይ ምንም አይነት ጥያቄ የለኝም። ነገር ግን በውስጥ አድርጎት ቢሆን መክሯት ቢሆን እንደ እህቴ ይሄ ነገር ትክክል አይደለም ብሎ መክሯት ቢሆን የሚል ሐሳብ አስተያየት ትናንትና ሰጥቼ ነበር። በሱም ብቻ ሳይሆን ቤተክርስቲያን አካባቢ ያሉ ሰዎች በውስጥ ቢያወሯት፣ ምክንያቱም ይቺ እህታችን በተሰበረችበት ጊዜ ተሸሽጋባት የነበረችው ቤተክርስቲያን ነች። ቤተክርስቲያን ሂዳ አገግማ ራሷን አግኝታ ከመጣች በኋላ ብዙ በጎ አድራጎቶችን አድርጋለች። ብዙ የቤተክርስቲያን እርዳታዎችንም ሰርታለች። ነገር ግን ይቺ ልጅ ወደ ጥፋት መንገድ እየሄደች ሲመስል ምንድነው የሆንሽው ልጄ ምንድነው ነገሩ ብሎ እዛ አካባቢ ያሉ ሰዎችም ሊያናግሯት ይገባል። እሸቱም ቢሆን ደግሞ በውስጥ ሊያወራት ሊመክራትና ሊገስጻትም ይገባ ነበር። የሱ ትልቁ ስህተቱ ፐብሊክ ማድረጉና ለራሱ የገንዘብ ማምጫ ማስታወቂያ መጠቀሙ ትልቅ ስህተት ነው። ይሄ ደግሞ ገንዘብ ከመፈለጉና የሰዎችን ህይወት ለራሱ የገንዘብ ምንጭ ማድረጊያ መሆኑንም ታዝበንበታል። በፊት እሱም የሰራቸው ስራዎች አሁን ላይ እየወጡ ይገኛሉ። ያም ሆነ ይህ ግን ቤተክርስቲያን ውስጥ ሁሉም ሰው ትክክል ነው ወይም ሁሉም ሰው ቤተክርስቲያን ውስጥ የምናገኛቸው ሰዎች በሙሉ ጻድቅ ናቸው ማለት አይደለም። እንደውም እዛ አካባቢ ይብሳል ይበልጣል። ነገር ግን እኛ የምንከተለው ኢየሱስ ክርስቶስን ነው። እኮ በጣም ጠንካራ ልጅ ነሽ። ከዚህ በፊት ብዙ ነገሮችን እያለፍሽ ለብዙ ልጆችም እየደረስሽ ነሽ። እንዲህ እየተሰቃየሽ መሄድ አልችልም። ትንሽ ቀን ይቀረኝ። ሚካኤልን ራሴን አጠፋለሁ። ባምቢዬ ህይወቴን አዳነችው። ሚካኤልን ባምቢ ህይወቴን አተረፈችው። ሚካኤልን እናቴን ብቸኛ እንዳላረጋት አረገች። ህይወቴን ላጠፋ ባልኩበት ሰዓት ሚካኤልን ሞትን እየተመኘው ባሉበት ሰዓት የዛኑ ቀን ነው ሚካኤልን የዛኑ ቀን ያወራችኝ መድኃኔዓለም። አመሰግናለሁ ሚካኤልን። በጣም ትልቅ ውለታ ነው ያልሽልኝ ሚካኤልን። ማንም ዘመድ የማያደርገውን ነገር ነው ያደረግሽልኝ ሚካኤልን። ማይ በጣም ነው የምወድሽ። ስለዚህ ይሄ ነገር ተስፋ ሊያስቆርጥሽ አይገባም። ነገር ከሆንኩኝ አስቀዳሾቹ ሃይማኖተኞቹ ናቸው እንደዚህ እንደሆነ ያደረጉኝ ያለችው ነገር እጅግ በጣም ልብ ይሰብራል። ይህ እንድትል ያደረጋት ደግሞ ፊት ለፊት ይሄ ጉዳይ ስለተደረገ ነውና ይሄ ነገር በውስጥ አልቆ ቢሆን ይቺ ልጅ ከዚህ ውሳኔ አትደርስም ነበር። ትዕግስት አምላክ ትዕግስትን ይስጣት። እጅግ በጣም የዋህ ልጅ ናት። ባይዘው ወይ ፐርሰናሊቲዋ የዋህ ደስ የምትል ቅን ለሃይማኖትና ለቤተክርስቲያኗ የምትንገበገብ ልጅ ነች። ያው የትም ቦታ ቢካሄድ ሁሉም ነገር አልጋ ባልጋ አይደለም። ሁሉም ቦታ ኮረኮንች ውጣ ውረድ አለው። ነገር ግን ያን ነገር እንዴት አድርገን ተቋቁመን እናልፈዋለን የሚለው ነገር ነው አንድን ሰው ትዕግስተኛ የሚያደርገው ማለት ነው። ውድ እህቴ ከዚህ የበለጠ ብዙ ነገር አልፈሻልና ይሄ ነገር ደግሞ አለፍሽው አንጻር እጅግ በጣም ትንሽ ነው። ምትወጃት ድንግል ማርያም ትዕግስትን ትስጥሽ። እዚህ ላይ የምንረዳው የሰው አንደበት ምን ያህል ከባድ እንደሆነ፣ ምን ያህል የሰው ልጅ ተስፋ ሊያስቆርጥ እንደሚችል፣ ምን ያህል የሰው ልጅ ከፍታ ላይ ቢሆን እንኳን አውርዶ ሊጥለው እንደሚችል ነውና ወደፊትም ቢሆን ሰዎችን መምከር መገሰጽ ስንፈልግ ያ ሰው በምን መንገድ ነው ሊረዳኝ የሚችለው፣ በምን መንገድ ብነግረው ነው ያን ሰው ልረዳው ልደርስለት የምችለው ብለን ማሰብ ማጤን አስፈላጊ ነው። ሚዲያን እሸቱ ላይ እየመጡ ያሉ ብዙ ክሶች አሉ። ይህንን ጉዳይ ተከትሎ እንግዲህ ከምሽቱ 3 ሰዓት ላይ ጠብቁኝ ይቅርታ ቪዲዮ እለቃለሁ ሲል በፌስቡክ ገጹ እሸቱም አስቀምጧል። ምን አይነት ቪዲዮ ይሰራ ይሆን የሚለውን የምንመለከት ይሆናል። በሌላኛው ቪዲዮ ስናቀና በአርሲ ኦርቶዶክሳውያን ላይ ሲደርስ የነበረው ጭፍጨፋና አሁን ላይ ጨፍጫፊዎቹ ናቸው ተብለው የታሰቡ ሰዎች ወጥተዋል። እሱ እንመልከት። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ያሲ ዞን ያሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ከፍ ያለ ምስጋና ሊያቀርብላቸው ወዳሉ ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። ማችሁት ነው የአርሲ ኦርቶዶክሳውያን እንኑር እባካችሁ እንኑር እያሉ አይሆንም አትኖሩም እየተባሉ ከአፈሩት ንብረት ከቀያቸው እየተፈናቀሉና በአሰቃቂ ሁኔታ እንዳይኖሩ እየተደረገ ተቃራኒው ደግሞ ለነዛኞቹ ወገን ቦታ እየተሰጠ ይገኛል። ትምህርት ቤት፣ ኮሌጅ፣ ሆስፒታል፣ መስጂድ እንዲሰሩ የሚፈለገውም ይሄ ነው። ክርስቲያኖችን ማጽዳት ከዛ የነሱን መሬት ደግሞ ለሚፈለገው ዓላማ ማዋል ማለት ነው። እኛ እዚህ ፍትህ 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 እንላለን። ነገር ግን ነገሮች ውስጥ ለውስጥ
አልቀዋል። የሚገርም የሚደንቅ ነው። መንግስት ለነዚህ ህዝቦች እንኳን ምንድነው ብሎ መግለጫ እንኳን ያላወጣላቸው። እዚህኛው ስንመጣ ግን የትምህርት ቤት ጉዳይ አሳስቦት፣ የተቋም ጉዳይ አሳስቦት፣ ግንብ ቤት አሳስቦት ቦታ እየሰጣቸው ይገኛል ማለት ነው። እዚህ ላይ ምን እየተካሄደ እንዳለ ማወቅ ትችላላችሁ፣ ራሳችሁ ማገናዘብ ትችላላችሁ። ወዳጄ ሞት የታቀደበት ነው፣ ዲዛይን የተደረገ ነው። መንግስት እንደማይመለከተው በእናንተ ሞት ግድ እንደሌለው ከእናንተ ሞት ይልቅ የኮሪደር ልማቱ ህዝቡ አለማየቱ እንደሚያስጨንቀው በአደባባይ ወጥቶ ተናግሯል። እዚህ ሶማሌላንድ 3 ሰው ሲሞት የሀዘን መግለጫ የሚሰጥ መንግስት በዚህ ደረጃ ሰው ሲታረድ ዝም በማለት የእናንተ ሞት ተባባሪ እንደሆነ አሳይቷል። እኔ ምን እንደምትፈልጉ አይገባኝም ከዚህ በላይ። አሁን ዳስ የመጣያ እንኳን ጊዜ የለ። ሁለት አማራጭ አለ። እያልክ ማለቅ ወይም ራስን መከላከል። ስልጣን እና ተጠያቂነት ተዋረዳዊ ነው። መንግስት የኦሮሚያ ክልል አስተዳደርን ከዛ በኋላ የአርሲ አካባቢ ደግሞ የአርሲ ወረዳ ያውራጃውን የጸጥታ ቢሮ ካልጠየቀ ማብራሪያ እንግዲህ ይህን ያህል ዓመት ስትገደሉ ነበር። ቤተክርስቲያናችሁ ሲቃጠል፣ ሴቶቻችሁ ሲደፈሩ፣ ንብረታችሁ ሲዘረፍ ነበር። ሁለት ገበታ ለሸገር ምናምን ገበታ ለሀገር ምናምን። ሰው ነው ሀገር ማለት። ሰዎችን ጠብቁ፣ ለሰዎች ክብር ይኖራችሁ። ሲሞት ይቆጫችሁ እንጂ እንደ ሽንት ቤት ዝም እኮ በየተገኘንበት ነው የምንገደለው። ለራሳችሁ ክብር ስለሌላችሁ ራሳችሁ ማገናዘብ ትችላላችሁ። ገዳዮቻችን የሚሸለሙበት፣ ንብረት የሚሰጡበት፣ ቦታ የሚሰጡበት ጊዜ ነው። እኛ ፍትህን የምንጠይቀው ከላይኛው ከእግዚአብሔር ካልሆነ በስተቀር በዚህ ምድር ምንም ነገር እንደማይመጣ ይሄው ምስክር ነው ማለት ነው። ወገኖቻችንን እግዚአብሔር ራሱ ተመልክቶ ምህረቱን ይላክላቸው። እኛ ምንም ማድረግ አንችልም። ማረጋገጫ መጥቶልናል። ምንም አታመጡም ከዚህ በኋላ ይሄው ቦታቸው እየተወሰደ ነው፣ ማጽዳት ነው እነሱን የሚል መልስ ስለመጣ ምንም ማድረግ አንችልም። የአርሲ ኦርቶዶክሳውያን እግዚአብሔር ይድረስላችሁ። እግዚአብሔር አምላክ እሱ ፍትህን ይስጣችሁ ማለት ስለማንችል ማለት ነው። በመጨረሻም የምንናገረው ነገር እናስተውል። የምንናገረው ነገር ማን ላይ ተጽዕኖ ይፈጥራል፣ እንዴት እንናገር ብለን ማስተዋል ይጠበቅብናል። ሰሞኑን የመጣ መንፈስ በጣም ከባድ መንፈስ ነው። የራስ ማጥፋት መንፈስ በኢትዮጵያ ላይ ተለቋል። ምክንያት ብቻ ነው የሚፈልገውና እህታችን ባምቢም ይሄ ቀን አለፈ ብለሽ እንደምትመሰክሪ እርግጠኛ ነኝ። ብቻችሁን በዚህ ውስጥ ያላችሁ እግዚአብሔር ትዕግስቱን ይስጣችሁ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ብሏል መዝሙረኛውና እባካችሁ ተስፋችን እግዚአብሔር ነው። ሰው ብዙ ነገር ይላል፣ ሰው ብዙ ነገር ያወራል። ኢየሱስ ክርስቶስ እንኳን ተሰድቧል፣ ተመቷል፣ ተተፍቷበታል፣ ተገርፏል አይደለም ይቅርና እኛ ማለት ነውና እኛ ደግሞ የሱ ልጆች ነን። ተስፋችን ደግሞ እሱ ስለሆነ ትባሉትን ነገር ኢየሱስም ተብሏል እያላችሁ ተስፋችሁን እሱ ላይ ያስቀምጡ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ቸር ቆዩ።